ይህ የምጽአቱ ድምጽ ነው። የምስራች ታላቅ የመዘጋጀት ጥሪ። የበጉ ሰርግ ስለደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእርሱ እናቅርብ። የዮሐንስ ራእይ ምዕራፍ 19 ቁጥር 7። ሰላም ጤና ይስጥልኝ። በመላው ዓለም ሆናችሁ የድንቅ ፍጻሜ ዝግጅቶችን በጀመም ቴሌቪዥን እንዲሁም ደግሞ በድንቅ ፍጻሜ ቲዩብ የምትከታተሉ ቤተሰቦቻችን ጸጋና ሰላም ከሁላችሁ ጋር ይሁን። እንዲሰነበታችሁ የምጽአቱ ድምጽ ነው። ደማቸው አገልጋይ ያሬድ ነኝ። እንግዲህ ዛሬ ደግሞ በተለመደው ወቅታዊ መረጃ መጥቻለሁኝ። በትናንትናው ሌሊት ሲጠበቅ የነበረው እጅግ በጣም ከባድ ውጥረት ዓለም ላይ አንግሶ የነበረው የ48 ሰዓት የመጨረሻ ማስጠንቀቂያ በዶናልድ ትራምፕ ለኢራን በስምምነት በመጠናቀቁ ምናልባት ኢራን ወደ ድንጋይ ዘመን መልሳታለው የሚለው የዶናልድ ትራምፕ የመጨረሻ ዛቻ እንግዲህ ለጊዜውም ቢሆን ጋብ ብሏል ማለት ነው። እንግዲህ ዛሬ ይህን በተመለከተ በእርግጥ አሜሪካ ልትቀበላቸው የማትችላቸው ኢራን ከቀረበቻቸው 15 መደራደሪያዎች በኢራን ከቀረቡት 15 መደራደሪያዎች አሜሪካ ልትቀበላቸው የማትችላቸው 3 እጅግ በጣም ወሳኝና ቤዚክ የሆኑ ነጥቦች አሉ። እነዛ ላይ ነው ማወራችሁ ማለት ነው። እንግዲህ እንደተለመደው የድንቅ ፍጻሜ ቤተሰቦች በያላችሁበት የድንቅ ፍጻሜን እንደ ሚዲያ ለማሳደግ ብንችለውን ለማድረግ እየጣርን ያለ ነው። እናንተ ሰብስክራይብ፣ ላይክ፣ ሼር በማድረግ እንድተባበሩ በድጋሚ ማሳሰብ እንፈልጋለሁ። በቅርቡ 20,000፣ 50,000፣ 100,000 ያለን በፍጥነት ሚዲያውን እንድናሳድገው በዚህ አጋጣሚ ለሁላችሁ ማሳስባለሁ። አጠገባችሁ ላሉ እንዲከታተሉት ሚዲያውን መረጃውን እንዲደርሳቸው ሰብስክራይብ እንዲያደርጉ እንድታበረታቷቸው ጭምር ነው ማበረታታችሁ ማለት ነው። እንግዲህ የአሜሪካና የኢራን የተኩስ አቁም ስምምነት ከተፈረመ 15 ደቂቃ አካባቢ ሲቀረው የተፈረመ ስምምነት ነው፣ የተደረሰ ስምምነት ነው። ዞሮ ከስምምነቱ በኋላ እንደተለመደው ኢራን ወደ እስራኤል ቴልአቪቭ ከተማ እንዲሁም ሌሎች አንዳንድ የገልፍ ከተሞች ላይ ድሮኖችን እንዲሁም ደግሞ ባሊስቲክ ሚሳይሎችን መላኳን አላቋረጠችም። ስለዚህ ቴልአቪቭ ላይ የተተኮሱ ባሊስቲክ ሚሳይሎች አሉ። ቴልአቪቭ ላይ ሳይረን ሲጮህ ነበረ። ስለዚህ በእርግጠኛነት ኢራን ምን ያህል ለዚህ ስምምነት ራሷ ተገዢ ናት። ሲጀመር በትክክል ያቀረበቻቸው 15 የሚጠጉ መደራደሪያ ነጥቦቿ አሜሪካ እንደተቀበለችላት አድርጋ ኢራን በከፍተኛ ደረጃ አሸንፍ ያለው የሚል ከፍተኛውን ድምጽ እያሰማች ነው ያለችው። ግን ኢራን ብቻ አይደለችም፣ አሜሪካም እንደዚሁ ዶናልድ ትራምፕም ይህን ዋር አሸንፈናል ወደሚል ነገር ነው የመጡት እና በእርግጠኛነት ማን ነው ያሸነፈው የሚለው ነገር እንግዲህ ኮሜንት ላይ እናንተ ሀሳባችሁ መስጠት ትችላላችሁ፣ ምክንያታችሁንም ማስረዳት ትችላላችሁ። ምክንያቱም ኢራን ከዚህ ሁሉ ድብደባ በኋላ ይሄ ስምምነት ገና ባልተወሰነበት ሁኔታ አሸንፍ ያለው ለማለት የሚያስችል ምንም ነገር አለ ተብሎ አይታሰብም። ግን በቃ ምን ያህል ድል እንደናፈቃቸው ምን ያህል መከራ ውስጥ እንዳሉ ያሳያል። ከዚህ በላይ ግን ኢራንን አሁን እየመራት ያለው አይአርጂሲ ወይም ደግሞ ወታደራዊው ኃይል አሁንም እስከ መጨረሻው ድረስ የሚመጣውን የትኛውንም አይነት ጫና ለመቀበል መዘጋጀቱና በዛው በወታደር ሜንታሊቲ አስተሳሰብ ኢራንን እየመራት እንዳለ እንረዳለን ማለት ነው። ምናልባት በጣም እርግጠኛነት ይሄ ስምምነት እንግዲህ አርብ ዕለት ድርድሩ በኢስላማባድ ወይም ደግሞ ፓኪስታን ላይ ይጀምራል። አሁንም ይሄ ሽምግልና በፓኪስታን ጠቅላይ ሚኒስትር የተፈጸመ ሽምግልና ነው። ዞሮ ማን ነው ያሸነፈው? ትራምፕ አሸንፈዋል። እንደውም ዶናልድ ትራምፕ ምንድነው ያሉት? ይህንን ስምምነት ለማድረግ ወይም ደግሞ ወደ ድርድር ለመምጣት ለሁለት ሳምንት እንዲረዝም ያደረኩት ኦልሬዲ አሜሪካ በወታደራዊ ዘመቻው የምትፈልገውን ዓላማ ወይም ኢላማ አሳክታለች፣ በዛ ምክንያት ነው የሚል ገለጻ ዶናልድ ትራምፕ ሰጥተዋል ማለት ነው። በኢራን በኩል ግን ቅድም እንዳልኩት በቀጥታ ሊቀመሱ የማይችሉ ሊደፈሩ የማይችሉ አሜሪካን ቆፍሮ የመቀበር ያህል እጅግ በጣም ከባድ የሆኑ አደገኛ የሆኑ መደራደሪያዎችን አምጥታ ዶናልድ ትራምፕ እንደውም በጣም ማኔጅ ሊደረጉ የሚችሉና
ተግባራዊ ልናደርጋቸው የምንችላቸው የሚመስሉ ናቸውና ለድርድር ለማንኛውም ይቅረቡ ብለው በነዛ ለመሸማገል ለመስማማት ለአርብ ቀጠሮ ተይዟል። በቀጣዮቹ 2 ሳምንታት በእነዚህ ነገሮች 15 ነገሮች ላይ ለመደራደር ነው። በሌላ መንገድ ደግሞ ዶናልድ ትራምፕ ምንም አይነት ኤንሪችመንት ኢራን እንደማይኖራት ገልጻለች፣ ወይም ደግሞ በዚህ ጉዳይ እንደተማመኑ ጭምር እየገለጹ ነው። ግን ከ15ቱ ኢራን ካቀረበቻቸው እና ለአሜሪካም እጅግ በጣም ፈታኝ ምናልባት አሜሪካ ብትቀበለው እንደ ሽንፈት ሊያስቆጥርባት የሚችለው የመጀመሪያው ዋነኛው ነገር ይሄው የኒውክሌር ጉዳይ ነው። እንግዲህ ወደዛ ከመምጣት በፊት አሜሪካ በእርግጠኛነት ይሄንን ድርድር ማለትም 15 ነጥቦች ልትቀበል የማትችለው ምናልባት አሜሪካ በአሁኑ ሰዓት ኢራን ላይ በምትወረወራቸው ቦምቦች ወይም አጠቃላይ የጦር ወጪዎች በየቀኑ $500 ሚሊዮን ታወጣለችና ባለፉት 5 ሳምንታት ብቻ አሜሪካ ወደ $31 ቢሊዮን አውጥታለች። ስለዚህ እንግዲህ ኢራን ላይ ያለውን የኒውክሌር ትጥቅ ለማስፈታት $15 ቢሊዮን በ5 ሳምንታት $31 ቢሊዮን አሜሪካ በ5 ሳምንታት ውስጥ አውጥታለች ማለት በጣም ከፍተኛ መጠን ያለው ገንዘብ ነው። ስለዚህ ከዚህ በኋላ ይሄ ሁሉ ገንዘብ አገሪቱ የኛል በጀቷን ኢንቨስት ካደረገች በኋላ በእነዚህ ስምምነቶች መስማማት ማለት ኦሬዲ ይሄን ገንዘብ መጣል ወይም መተው ወይም መክሰር በቀጥታ መክሰር ማለት ነው። እንግዲህ የተጎዱባት የጦር ጀቶች ወደ $800 ሚሊዮን አክስረዋታል። እስራኤልን በተመለከተ ወደ $15 ቢሊዮን በዚህ 5 ሳምንታት ጦርነት ላይ እስራኤል አውጥታለች ማለት ነው። በሚተኮሰው በእያንዳንዱ ሚሳይሉን ለማክሸፍ ኢንተርሰፕት ለማድረግ በሚወጣው ወጪ እና እዛ ድረስ ሄዶ ኢራን ድረስ ሄዶ በሺህ ኪሎ ሜትር ሄዶ ኢራን ደብድቦ ለመምጣት እስራኤል ከ15 ቢሊዮን በላይ ወጪ አውጥታለች። እና ከእንደዚህ አይነት ድካም እና ወጪ በኋላ እንደገና ወደ ኋላ ተመልሶ በኢራን ቅድመ ሁኔታ መስማማት ይቻላል ወይ የሚለው ጥያቄ በጣም ለብዙዎች የማይዋጥ ነገር ነው። የማይዋጥ ከሆነ ለምን ዶናልድ ትራምፕ ድርድሩን ፈቀዱ? ምክንያቱ ምንድነው? ከጀርባ ያለ ዓላማ ምንድነው? ምን አስበዋል? ምን አቀደዋል? የሚለው ሌላ መልስ የሚፈልግ ጥያቄ ነው ማለት ነው። እንግዲህ በዋናነት በኢራን ካቀረበቻቸው 15 መደራደሪያዎቿ ውስጥ በጣም አንደኛውና አደገኛው ቅድም ጠቅሼዋለሁ፣ ኢራን የኒውክሌር መሳሪያ ባለቤት ሊያደርጋት የሚችለውን የዩራኒየም ንጥረ ነገር የማበልጸግ ሂደቷ ህጋዊ እውቅና እንዲያገኝ ይህም በተባበሩት መንግስታት የተጣለባት ማዕቀብ እንዲነሳ ይህም በተመለከተ ከዛ ውጪ በሚመለከተው ማንኛውም አካል ቁጥር እየተደረገ ለሰላማዊ ዓላማ የዩራኒየም ንጥረ ነገር ማበልጸጓን እውቅና እንዲሰጠው የሚል እጅግ በጣም ከፍተኛ ሊደፈር ሊቀመስ የማይችል ወደ ድርድር ሊመጣም የማይችል ይሄን ያህል ውጪ ይሄን ያህል ውድመት ያስከተለው ዋነኛ ምክንያት የሆነው ያለ አንደኛው የተቀመጠ ቁጥር አንድ ይሄ ነው። በእርግጠኛነት አሜሪካና እስራኤል በዚህ ቅድመ ሁኔታ ይስማማሉ ወይ? ኢራን እንደማንኛውም ሀገር ለምንድን ነው የኒውክሌር ባለቤት የማትሆነው? በዚህ ደረጃ ጫና የሚደረግበት ምክንያት ምንድን ነው ብለን ስንል ከዚህ በፊት ምናልባት ተደጋግሞ እንደተነገረው ሁሉ ኢራን በእስራኤል ዙሪያ ብቻ ሳይሆን በመላው ዓለም ያሉ የተለያዩ ሽብር የሚባሉ አካላትን ጭምር የምታስታጥቅ ሀገር ሆና ስለተገኘች ነው። ከዚህ አንጻር እንግዲህ እንደዚህ አይነት ከፍተኛ አገሪቱ ራሷን ዜጎቿን በድላ ኢራንን በጣም ተፈሪና ገናና በመካከለኛው ምስራቅ ደግሞ የከፍተኛ ሚዛን ባለቤት ወይም ደግሞ በመካከለኛው ምስራቅ ላይ ተጽዕኖ ፈጣሪ ሀገር ደግሞ የመካከለኛው ምስራቅ የገልፍ ሀገራት በሙሉ አለቃ ለመሆን ይህን ያህል ዓመታት ከ30 ዓመት ያላነሰ ጊዜ የተለያዩ ጦር መሳሪያዎችን ስታመርት ነው ኢራን የቆየችውና እነዚህ ምርቶች ተመርተው የሚቀመጡ ብቻ አይደሉም። በዙሪያ ያሉ ለነ ሂዝቦላ ለነ ሐማስ ሌላ ማአት ታጣቂዎች የሚበተኑ ናቸው። እነዚህ ደግሞ ቀይ ባህር ላይ ቢባል በፋርስ ባህረ ሰላጤ ላይ ቢባል በጣም ብዙ አይነት ጥቃትና ጉዳት የሚያደርሱ ናቸውና ይህን ሁሉ ስፖንሰር የምታረጋገር በመሆኗ ነው ኢራን በከፍተኛ ደረጃ የኒውክሌር ባለቤት መሆኗ ለዓለም ስጋት ነው ወደሚል ጥርጣሬ ውስጥ እንድትገባ ያደረጋትና ይህን ያህል ጫና እንዲደረግባት ያደረገው ምክንያት ይሄ ነው። እዚህ ምናልባት እንደ ፓኪስታን ወይም ደግሞ እንደ ሌሎች ሀገሮች ኒውክሌር ብታጠቅ ማንም ሀገር ላይ የምትተኩስ ሀገር አለችም የሚል ታማኝነት ኢራን ቢኖራት ኖሮ በጣም በእርግጠኛነት ማንም ዞር ብሎ ኢራን አያስባትም ነበር። ግን ቀድማ እሷ የሰራቻቸው በጣም መጠነ ሰፊ አጥፊ ስራዎች አሉና በእነዚህ ምክንያት ነው ኢራን በከፍተኛ ደረጃ ጫና ውስጥ ልትገባ የቻለችው በራሷ አካሄድ በመረጠችው አካሄድ ስለሆነ አሁንስ ምን ተቀየረና ነው ኢራን ላይ
ምን ተቀይሮ ነው እንግዲህ ሆርሙዝን ዘግታ ዓለም ላይ ያለውን ያን ሚዛን አዛብተዋለችና ምን ስለተቀየረ ነው ኢራን እንደገና የኒውክሌር ባለቤት መሆን የሚያስችላትን ዩራኒየም ታበልጽግ የሚል ስምምነት ማህተም እንዴት ሊሰጣት ይችላል? ይሄ ድርድር ላይ እንዴት ይቀርባል? ዊሽፉል ቲንኪንግ ይባላል። ኢራን ምኞቷን የገለጸችው ህልሟን የገለጸችው እንጂ አሜሪካ ወይም እስራኤል በዚህ ጉዳይ ላይ ጨርሶ ሊስማሙ የሚችሉ ስላልሆነ ምናልባት በአጭር ጊዜ ስምምነቱ ሊፈርስ እንደሚችል ይገመታል። አንደኛው ነገር እንግዲህ ዋንኛው የዚህም ጦርነት ዋንኛ ምክንያት የሆነ ይሄ የዩራኒየም የማበልጸግ ሂደት ጉዳይ ነው። ይሄ አሁንም በቁጥር አንድ የተቀመጠ የኢራን ቅድመ ሁኔታ በመሆኑ ይህንን ድርድር ምንም ውጤት አልባ ሊያደርገው ይችላል ተብሎ ይጠረጠራል ወይም ይገመታል። ሁለተኛ እንግዲህ አሜሪካ አጠቃላይ በገልፍ ሀገራት ላይ ከነ ሳውዲ ከነ ኳታር ከሌሎችም የጦር ቤዝ ካላት ሀገር ላይ አሜሪካ ነቅላ ትውጣ። እንግዲህ አሜሪካ ታላቅነቷን የምታሳይበት አንዱ በቴክኖሎጂ የሚባል በሀብት የሚባል ታላቅነቷን የምታሳይበት አንዱ በየሀገራቱ ያላት የጦር ቤዝ ነው። ይሄ በጣም በብዙ ሀገራት ላይ በመካከለኛው ምስራቅ፣ በሩቅ ምስራቅ፣ በጃፓን በሌሎችም ሀገሮች ላይ ያላት ነው። በነሰ ደቡብ ኮሪያ በሌሎችም ሀገራት ላይ የጦር ቤዞች አሏት አሜሪካ። ገልፍ ላይ በጣም ብዙ ሀገሮች ላይ አላት። ይህንን ነቅላ ትውጣ ማለት የአሜሪካን አጠቃላይ ሉዓላዊነት ወይም ልዕልና ጭምር ቶታሊ መጣስ ማለት ነውና አሜሪካ በምን ሂሳብ ነው ይሄን የምትቀበለው? ኢራን የኒውክሌር ባለቤት አትሆንም ብላ ወደዚህ ጦርነት ገብታ የኛ 31 ቢሊዮን ዶላር በላይ ካወጣሽ በኋላ ጭራሽ የገልፍ ኢራንን ሰው የገልፍ ሀገራትን በሙሉ ጦር ቤዞቿን ለቃ መውጣት ይሄ እንዴት ለድርድር ይቀርባል? ይሄ በጣም ከባድና ውስብስብ ነገር ነው። የአንድን ሀገር ሉዓላዊነት ሲጀምር በሌሎች ሀገራት ላይ ማን አዛዥ ያደርጋት? አሜሪካ ኢራን ላይ ይኖረኛል አለችም። እንደውም እስራኤል ለምንድን ነው አሜሪካ በእስራኤል ጦር ቤዝ ማይኖራት ብላለች። እስካሁን ድረስ አሜሪካ እስራኤል ላይ ጦር ቤዝ የላትም። እዚህ አሜሪካ ጦር ቤዛውን እዚህ ታምጣ፣ እስራኤል ታምጣ፣ እኛም ፈልገዋለን ብላለች እስራኤል። ነገር ግን ጭራሽ ከገልፍ ሀገራት ላይ በሙሉ የጦር ቤዟን ታንሳ የሚል በጣም ሊቀመስ ሊደፈር የማይችል እጅግ በጣም ከባድ የሆነ ቅድመ ሁኔታ ኢራን አስቀምጣለች ማለት ነው። ስለዚህ በዚህ ሁኔታ እንግዲህ አሜሪካ ተስማማለች ወይ? ይሄ በፍጹም ሊሆን የሚችል ነገር አይደለም። ከሆነ ማለት ግን አሜሪካ እንደሌለች እንደመቁጠር ነው የሚቆጠረው። ሁለተኛው ይሄ ነው። ሌላው አጠቃላይ የጉዳት ካሳ የሚለው ከዚህ በፊት አንስተነዋል። እንግዲህ እስካሁን ድረስ በኢራን ላይ ለወደሙት ነገሮች በሙሉ ኢራን ላይ ድምጥማጣቸው የጠፉ ማአት ነገሮች አሉ። ኢራን በጣም ከባድ ጉዳት ያስተናገረች ሀገር ናት። በእነዚህ ወደ 6 ሳምንት የተጠጋ ባለ ጦርነት ከዚህ አንጻር ኢራን ለደረሰባት ጉዳት በሙሉ የጉዳት ካሳ ከፈለኝ የሚል ነው። ስለዚህ አሜሪካ 31 ቢሊዮን አውጥታለች፣ እስራኤል ደግሞ ወደ 15 ቢሊዮን አውጥታለች። ኢራን ደግሞ የምትጠይቀው ምናልባት በትሪሊየን ዶላር ሊቆጠር ይችል ይሆናል። ምናልባት እንግዲህ አሁን የሆርሙዝ የበላይነት ሆርሙዝን የመቆጣጠር ማለት የሚለው ነገር ከዚህ በፊትም ኢራንና ኦማን አብረው የሚቆጣጠሩት ነገር ስለሆነ ይሄ እንትን ውስጥ የሚገባ ክፈች እንጂ የተባለ ዋናው ጫና እንጂ ልቆጣጠር የሚልም አይደለምና አሁን ኦልሬዲ እንግዲህ በዚህ 15 ቀን 2 ሳምንት የሆርሙዝ ሰርጥ ስለሚከፈት መርከቦች በከፍተኛ ደረጃ በሆርሙዝ ሰርጥ ላይ ነዳጅና የተፈጥሮ ጋዝ ሌሎችም ነገሮች ስለሚያመላልሱ በእርግጠኛነት በዓለም ላይ የድፍድፍ ነዳጅ ዋጋ በበርሜል ቀንሷል። ልክ የስምምነት እንደተፈረመ ወዲያውኑ እየቀነሰው ማለት ነው። ወዲያ በከፍተኛ ደረጃ ቀንሷል። ወደ 15% ያህል ቀንሷል ማለት ነው። ከዚህ አንጻር እንግዲህ ይሄ ምናልባት ለዶናልድ ትራምፕ ለአሜሪካ ሌሎች ሀገሮች የኃይል አቅርቦትን በተመለከተ ከፍተኛ እፎይታ ይፈጥርላቸው ይሆናል እንጂ ዋነኛ ጥያቄ አይደለም። ግን ኢራን ዋነኛ መደራደሪያ ስላደረገችው ሙሉ ትኩረት ሆርሙዝ ላይ ሆኗል። ለምን ዓለም ላይ ኢትዮጵያን ጨምሮ ዓለም ላይ የተፈጠረው የኃይል አቅርቦት ቀውስ በጣም ከፍተኛ ስለሆነ ሆርሙዝን ዋነኛ መደራደሪያ ስላደረገችው ነው እንጂ እዚህ ውስጥ የሚካተት አይደልና የአጠቃላይ ጉዳት ካሳ የሚለው ግን ምናልባት በቢሊዮን ሳይሆን በትሪሊዮን ዶላር የሚቆጠር ኢራን ልጠይቅ ትችላለች። ማን ነው የሚሰጣት? ለምን አሜሪካ 30 ቢሊዮን እስራኤል 15 ቢሊዮን ዶላር ከስረዋል በዚህ ጦርነት ማለት ነው። እነዚህ በተለይ የኒውክሌር ማበልጸጊያው እሱ በጣም ከፍተኛና አንገብጋቢ ነገር ነው እና እነዚህን ነገሮች አሜሪካ ተቀብላቸው ከኢራን ጋር ዘላቂ የተኩስ አቁም ስምምነት ታደርጋለች ብላችሁ ታስባላችሁ? ነቨር። በምንም መንገድ ይጀመር የፓኪስታኑ ጠቅላይ ሚኒስትር ኢራን ካቀረበቻቸው ነጥቦች አንዱ ይሄ ስምምነት የፓኪስታኑ አደራዳሪ ጠቅላይ ሚኒስትር ናቸው ያሉት ይሄ ድርድር ሊባኖስን ይጨምራል ብለዋል። ለምን የኢራን አንዱ ጥያቄ ምንድነው? አሜሪካም ሆነ እስራኤል በኢራን ላይ በየመን ላይ የመን ማን አለ ሁቲ በየመን ላይ በሊባኖስ ላይ
በሊባኖስ ላይ የሚያደርጉትን ጥቃት በአስቸኳይ ያቆሙ ነው የሚለው አንዱ። እዚህ አደራዳሪው የፓኪስታን ጠቅላይ ሚኒስትር ምን ብለዋል? ይሄ ሊባኖስን ያጠቃልላል ብለዋል። ወዲያውኑ ነው የኔታንያሁ ሊባኖስን አይመለከትም ያሉት። ሊባኖስን ይሄ ድርድር ሰላም ስምምነት ሊባኖስን አይመለከትም ማለት ነው። ሂዝቦላ በእስራኤል ላይ ጥቃት ማድረስ ማይችልበት ደረጃ እስኪደርስ ወደ ሊባኖስ ዘልቆ የገባው የእስራኤል እግረኛ ጦር አይወጣም ነው አማርኛው፣ አይወጣም። ስለዚህ ምናልባትም እንደውም ይሄ ጉዳይ የኢራንና የእስራኤል ጉዳይ ሳይሆን የአሜሪካና የእስራኤል ጉዳይ ሊሆን ይችላል። ግን አሜሪካም ይህን የሰላም ስምምነት እንደማይዘልቅ ታውቀዋለች። ከዚህ አንጻር እንግዲህ ኢራናውያን በጣም እየተደሰቱ ናቸው ያሉት የሰላም ስምምነት። ምክንያቱም ዶናልድ ትራምፕ አጠቃላይ በኢራን ያሉ ኢንፍራስትራክቸሮችን መሰረተ ልማቶችን በሙሉ አውድማለሁ ስላሉ ትልቅ ድልድዮቻቸው ላይ በሚሊዮን የሚቆጠሩ ኢራናውያን ወጥተው እኛን ጭምር አንድ ላይ አጥፉ ወይም እኛን ካጠፉ ድልድዩ ይጥፋ በሚል ያው የጸረ ሚሳኤል አየር መቃወሚያዎቻቸው በሙሉ ስለወደሙ ህዝቡ ድልድይ ላይ ተሰልፈው የአሜሪካንን ሚሳኤሎች እየጠበቀ ነበር። ድልድዮቹን ለመጠበቅ በሚሊዮን የሚቆጠር ህዝብ ወጥቶ ድልድዮች ላይ አጥረዋል። ምክንያት የህዝብ እያለ እንደማይመታ ስለሚያውቁ ነው። የህዝብ እያለ እንዳለ ቢመታ ምናልባት ጄኖሳይድ ወደሚል ክስ ስለሚሄድ ማለት ነው። እዚህ አሜሪካም እስራኤልም ይህን ስለማያደርጉ ስለሚያውቁ ህዝቡ እንዳለ ወጥቶ በሙሉ ድልድዮች ላይ ነው ያደረው ማለት ድልድይ በመጠበቅ ነው ያደረው። ኢራናውያን ድልድይ ሲጠብቁ ነው ያደረው። ኢን ሚሊየንስ ወደ 14 ሚሊዮን ኢራናውያን ወጥተው የተለያዩ ኢንፍራስትራክቸሮችን ከበው ሲጠብቁ ነው ያደሩት። እነዛ ከተመቱ አብረው ለማለቅ ማለት ነው። እንደማይመታቸው ስለሚያውቁ ነው ይህን ሲያደርጉ ነው የነበረውና አሁን የስምምነት ሲደረስ ትልቅ ፌሽታ፣ በጣም ትልቅ ደስታ በኢራን ውስጥ ዜጎች አደባባይ ላይ ወጥተው ደስታቸውን እየገለጹ ነው ያሉት። በእርግጠኛነት ግን ይሄ የተኩስ አቁም ስምምነት በእርግጠኛነት ዘላቂ ሊሆን ይችላል ወይ? ወደ ዘላቂ የተኩስ አቁም ስምምነት ሊደርሱ ይችላሉ ወይ? ጊዜያዊ ተኩስ አቁም ወደ ዘላቂ ተኩስ አቁም ሊሄድ ይችላል ወይ? በዚህ 15 ቀናት ውስጥ ምን ይፈጠራል የሚለው ነገር በእውነት ለመናገር አዳጋች ነው ብዬ አላስብም። አዳጋች የማይሆንበት ምክንያት ምንድነው? ቅድም የጠቀስኳቸው ኢራን ያቀረበቻቸው 3 እጅግ በጣም አስቸጋሪ የሆኑ መደራደሪያዎቿን አሜሪካ ልትቀበላት አትችልም። በዚህ ምክንያት ይሄ ድርድር ፈርሶ እንደገና ወደ ጦርነት መገባቱ አይቀርም ባይ ነኝ። ግምት ነው፣ ትንቢት ሳይሆን ግምት ነው የምሰጠው ማለት ነው። ምናልባት እንግዲህ ዶናልድ ትራምፕ እና ኔታንያሁ መካከል ምንም አይነት ቅሬታ እንደማይፈጠር ተስፋ ይደረጋል። በሌላ ቋንቋ ግጭት ሊፈጠር የሚችል ነገር ከሊባኖስ አለመውጣቷ ድርድሩ እንቅፋት ይሆንበታል የሚል ስጋት ካለ ከትራምፕ ጋር ወደ ሌላ ግጭት ሊወስድ የሚችል አዝማሚያ ሊፈጠር ይችላል ብዬ አስባለሁ። ነገር ግን ስምምነቱ እንደተፈረመ ኔታንያሁ በጣም ደስተኛ መሆናቸውን ገልጸዋል። ነገር ግን በአጭር ቋንቋ ሊባኖስን አይመለከትም ነው ያሉት። ምክንያቱም ሂዝቦላ የሚባለው ታጣቂ ቡድን ኢራን ተነካችው ብሎ እስራኤል ላይ ከኢራን የተቀበለው ሚሳኤል የሚተኩሰው በቅርብ ነው የሚተኩሰው። ለሱ ሚሳኤል አያስፈልገውም። እሱ የሚተኩሰው ወይ ድሮን ነው የሚተኩሰው ወይም ደግሞ ሮኬት ነው የሚተኩሰው እስራኤል ላይ። ለምን? ድንበር ስለሆነ ማለት ነው። በሰሜን በኩል የእስራኤል ድንበር ስለሆነ ማለት ነው። ስለዚህ የእስራኤል ጦር እግረኛ ጦር ቀጥታ ሊባኖስ ገብቶ የተዋጋ ስላለ አይወጣም ነው። ሊባኖስ በፍጹም አይለቅም ነው የኔታንያሁ አቋም። አይለቅም የእስራኤል ጦር ወይም አይዴፍ አይለቅም የሚል ምክንያቱም ሂዝቦላ አሁንም ጥቃት እያደረሰ ነው ያለው። በሰሜን በኩል የሚገኙ እስራኤላውያን ቀያቸውን ለቀው ተፈናቅለው በሆቴሎችና በመጠለያዎች ውስጥ ነው ያሉት። ስለዚህ ጉዳት ማድረስ የማይችልበት ደረጃ እስኪደርስ አንወጣም የሚል ነገር አምጥተዋል። ይህን በተመለከተ እንግዲህ ከዶናልድ ትራምፕ ጋር ሌላ ቅሬታ ውስጥ ሊያስገባቸው የሚችል ነገር ምክንያቱም በዚህ ጉዳይ ላይ የተባለ ነገር ስለሌለ ምንም ማለት አንችልም። ግን ይሄ ነው እንግዲህ ምናልባት የሚያስፈራው ነገር ይሄ ነው። ግጭት ሊፈጠር ይችላል ወይ የሚለው ነገር ማለት ነው ቤተሰቦቼ። በተረፈ ግን ምናልባት ሞስት ፕሮባብሊ የአሜሪካው ፕሬዚዳንት ዶናልድ ትራምፕ አንደኛ ዓለም ላይ ያለውን ይሄ የኃይል አቅርቦቱን የነዳጅና የጋዝ አቅርቦቱን ለማረጋጋት ፈልገዋል። ሁለተኛ ደግሞ ጊዜ መግዛት ፈልገዋል። አለቀ። ስለዚህ ኢራናውያን የሚሉት ዶናልድ ትራምፕን አናምንም ወይም አሜሪካን አናምንም፣ ቀጥታ ጊዜ የምትገዛው ጊዜ ገዝታ አዲስ ስትራቴጂ ይዛ መጣ እንደገና ተደበደበናለች። ስለዚህ አናምንም ብለዋል። በፍጹም አናምንም ብለዋል። ከዚህ በፊት ደግሞ ጦርነቱን 6 ወር ያህል መቀጠል እንችላለን ብለዋል። ይሄ ማለት ያለን የሚሳኤል የድሮና የሮኬት በጀት በቂ ነው፣ ለ6 ወር ላይ ዋጋናል ስላሉ 6 ወር ድረስ እንዲቀጥል የሚፈልጉ ናቸው ኢራናውያን በዚህ ውድመት በዚህ ክስረት ውስጥ ማለት ነው። እና እንግዲህ የሆርሙዝ መለቀቅ በከፍተኛ ደረጃ በዓለም ላይ ያለውን የነዳጅ ጉዳይ ቀንሶታል፣ አሁንም ያረጋጋዋል ለነዚህ 2 ሳምንታት እንጂ ዶናልድ ትራምፕ ልንደራደርባቸው የምንችላቸው ነጥቦች ናቸው ያላቸው ነገሮች ፈጽመው አሜሪካ በታሪኳ ልትቀበላቸው የምትችላቸው ስለማይሆኑ ነው። ከዘመን ፍጻሜ አንጻር ግን እንዴት ታያል ከተባለ በኢራን ያለ ጉዳይ ለጊዜውን የጠበቀ
ልክ እንደ 12 ቀኑ የእስራኤልና ኢራን ጦርነት ጋብ እያለ እንደገና ደግሞ የባሰ ከባድ እሳት እያቀጣጠለ የሚቀጥለው ራሻ መታ እስክትመራውና ራሻ ሙሉ በሙሉ እስክትቆጣጠረው ድረስ የሚቀጥል ነው እንጂ ጊዜያዊ ፎይታ እንደዚህ 15 ቀን የወር 45 ቀን የዋሬቨር 3 ወር 2 ወር የሚባል እንጂ ይሄ ጦርነት ወደ ጎግ ማጎግ ጦርነት የሚያልቅ እንደሆነ ሁላችሁም ጠብቀው። መጽሐፍ ስለሚናገር ነው ያለው፣ መጽሐፍ ስለሚናገር ነው። ከዛ አንወጣም። አሁንም ኢራንም አሜሪካ እንደማትቀበላት እያወቀች ነው ይህን ስምምነት ያቀረበችው። ከዛ አንጻር ነገሩ የሚቀጥል ከሆነ ወደዛው እየተሸጋገርን እየፈጠርን ያለ ነው። እንግዲህ ሁሌ የምንለው ነፍሳችሁን እንድታድኑ በጌታ በኢየሱስ ክርስቶስ ያላመናችሁ ዛሬም ጊዜያችሁ ነው፣ እድላችሁና ማመንና ከዘላለም ሞት ኩነንና ፍርድ ነፃ መውጣት እንዲሆንላችሁ ኢየሱስን ብቸኛ አዳኝ አድርጋችሁ እንድትቀበሉና ነፍሳችሁ ለታመነ ፈጣሪ አደራ እንድትሰጡ ምክራችን ነው። ኢየሱስ ክርስቶስ ጌታ ነው። ኢየሱስ ክርስቶስ በቅርቡ ይመጣል። ማራናታ። አገልግሎቱን ለመደገፍ ለምትሹ በኢትዮጵያ ንግድ ባንክ መሳያ ፎር ኦል ኢንተርናሽናል ሚኒስትሪ የባንክ አካውንት ቁጥር 1046 31 29 65 8 ኢየሱስ እንደተናገረው በቶሎ ይመጣል። መሳያ ፎር ኦል ኢንተርናሽናል ሚኒስትሪ